በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ብርሃናችን፣ እግዚአብሔር አዳኛችን፣ እግዚአብሔር ክብራችን በውድ ልጅ በጌታችን በኢየሱስ ክርስቶስ ፊትን ያመላልን፣ እጅን ይዘረጋልን፣ መሰላል ይዘረጋልን። የወደድከን ያከበርከን በቅዱስ ስሙ ከመንፈስ ቅዱስ ጋር እናመሰግንሃለን። ይህን ጊዜ ስለሰጠህን ጠበቅከን፣ ስለባረከን አባትና አምላክ ስለሆንከን ምስጋና ይገባሃል። ምንመካ ሕይወታችን ብርታት፣ ሕይወታችን ጥንካሬ፣ የነፍሳችን ብርሃን አንተ ነህና እያንዳንዱን ቤትና ቤተሰብ እንድትባርክ እንለምንሃለን። በዚህ ሳምንት ብዙ ሰዎች አሜን የሚሉለትን ይህንን ጸሎት ስማ ጌታ ሆይ። ደግሞ እንደመሰማ እናምናለን፣ ደግሞ ወደፊትም እንደመሰማ እናምናለን። ወላጆችን ባርክ፣ አባት እናትን ባርክ፣ ልጆችን ባርክ፣ ዘመዶችን ባርክ፣ ቤትን ጎጆን ሁሉ ገበንን ሁሉ ውስጥን ሁሉ ባርክ። ከችግርና ከውስብስብ ፈተና ጠብቅ። በብዙ በረከት በብዙ ረድኤት አንተ መኖር፣ በአንተ መገኘት፣ በአንተ ብርሃን ቤትን ቀድስ በጌታችን ኢየሱስ ክርስቶስ ስም። በእርሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ገዳችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ፣ እንዴት አመሻችሁ፣ እንዴት ዋላችሁ? ቸር አምላካችን ክብር ምስጋና ይገባዋል። ዛሬ የምንማረው መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ምዕራፍ ላይ የተጻፈችውን አንዲት የነቢያት ሚስት ታሪክ ነው የምናየው። ከነቢያት ልጆች የአንዱ ሚስት የሆነች አንዲት ሴት ባሪያህ ሞቷል፣ ባሪያህም እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ። ባለዕዳም ሁለት ልጆችን ባሪያ አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም እንደ አድርግልሽ ዘንድ ምን ትፈልጊያለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለአገልጋይ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ሂጂና ጎረቤትሽን ሁሉ ከውጭ ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም። ወደ ቤትሽም ገብተሽ ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ነገር አድርጊ አለ። እንዲሁ ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ለእርሷ ያቀብሏት ነበር፣ እርሷም ትገለብጥ ነበር። ከዚህም በኋላ ልጆቿ ዳግም ማድጋ አምጡልኝ አለቻቸው። እነርሱም ሌላ ማድጋ የለም አሏት። ዘይቱን ቆመ። እንደሰማችሁት ነው፣ በነቢዩ ኤልሳ ዘመን የነበረ ነው። ከእግዚአብሔር ነቢያት በጣም በእምነት ደፋር የነበረ፣ እግዚአብሔር ላይ በጣም እርግጠኛ የነበረ ነቢይ ነው ነቢዩ ኤልሳ። እንደ ነቢዩ ኤልሳ አይነት በእግዚአብሔር ላይ ፍጹም እርግጠኛ የመሆን አቅም የነበረው ነቢይ እኔ ያላየው መጽሐፍ ቅዱስ ላይ። ደግሞ ስለሚያምን ያለው ሁሉ ይደረግለት። በእግዚአብሔር ላይ ካለው እምነት ነበረ ደፋር የሆነው። የእምነት ድፍረት ነበረው። ሙሉ እምነት በእግዚአብሔር ላይ ነበረው። ያ ሙሉ እምነቱ በዙሪያውና በዘመኑ በነበሩ ሰዎች ውስጥ የሚጋባ ነበር። መጽሐፍ ቅዱስ ላይ በነቢዩ በኤልሳ ዘመን ከነበሩ የተባረኩ የእምነት እናቶች አንዷች ሴት ነች። ሁለተኛዋ በዚሁ ምዕራፍ ላይ የምትገኙ ሱነማይቷ ሴት ነች። የሚጋባ እምነት ነበረው እና የሚጋባ እምነት ለሁላችን ሚስት እግዚአብሔር የእኛ እምነት ትዳራችን እንዲቀድስ፣ የትዳር አጋራችንን እንዲለውጥ፣ የእኛ እምነት ልጆቻችንን እግዚአብሔር እንዲያደርግ፣ የእኛ እምነት ቤተሰቦቻችን እግዚአብሔርን የማያውቁ ዘመዶቻችን እግዚአብሔር እንዲከተሉ እንዲያደርግ፣ ብርሃን እንዲሆን እምነታችን እግዚአብሔር ሙሉ ያድርግል እና ወደ ኤልሳ መጣች። ኤልሳ ከሚያስተምራቸው ነቢያት አንዱ የሆነች ሚስት የነበረች ነች። ባሏም እግዚአብሔርን እየፈራ ኖረ። የሕይወት ብድራቱን ተወጥቷል። በስጋ ዘመኑ እግዚአብሔርን እየፈራ ነው የኖረው። እንደሰማችሁት ባሌ ባሪያ እግዚአብሔርን ይፈራ ነበር ብላለች። እግዚአብሔርን የሚፈራ ሰው መሆኑን አንድ ባል የምትመሰክርለት ሚስቱ ነች። ቤተክርስቲያን አደባባይ ላይ መቆማችን አይደለም። እኔ ባለቤቴ ናት እግዚአብሔርን መፍራት የምትመሰክርልኝ። እያንዳንዳችን በቤታችን ሚዛን ነው እግዚአብሔርም ሰው የሚመዝነን እና መታ እግዚአብሔርን የሚፈራ ነብይ ነበር ባል ያለች። በቤትም እግዚአብሔርን የሚፈራ ሰው ነበር። በትክክልም ይህ ሰው እግዚአብሔርን የሚፈራ ስለነበር እግዚአብሔር ዕዳውን ከፈለለት። የእኛ ቤት፣ የእኛ ኑሮ፣ የእኛ ትውልድ ዕዳ እንዲከፈል የእኛ እግዚአብሔርን መፍራት በጣም ወሳኝነት አለው። ሁልጊዜ በመንገዳችን ጌታ ምን ይላል ብለን ሰው ሳያዝንብን ስራችንን ሩጫችንን መፈጸም ይገባናል። እግዚአብሔር ልጆች ያ ምንድነው የሚጠቅመን? ልጆቻችን ዕዳ እንዳይኖርባቸው ያደርጋል። አንዳንዱ ላይ ለልጆቹ ዕዳ ይተዋል፣ አንዳንዱ ላይ ደግሞ ልጆቹን ዕዳ ይሰልፋል።
ይሄ ነብይ እግዚአብሔርን ሊፈራ ስለነበረ እሷን በድፍረት ወደ ነብዩ ኤልሳ መጣ። ችግሯን ለመናገር አቅም ሰጥቷታል። እና 2 ልጆች አሉት። 2ቱም ልጆች ባሮች አድርጎ ይወስድባቸው ሆነ። ተበድሮ ይኖር ነበር። ይኸውላችሁ ሰውን ማስያዣ አድርገው የሚበደሩ ነበሩ በዛ ዘመን። ብድሩ መክፈል ካልቻላችሁ ልጆቻችሁን ወስደው ባሪያ አድርገው ከፈለጉ ሸጠው ከፈለጉ ቤት ውስጥ ባሪያ አድርገው ሊያሰባቸው ይችላሉ። እና ይሄ ነገር ነው የቆረቆራት። የነብዩ ልጅ ባሮች ሊሆኑብኝ ነው እና ብላ ወደ ነብዩ ኤልሳ መጣች። ምን አለ? ምንም የለኝም አላለች። ያላትን አመጣች። ሁሌ በእግዚአብሔር ፊት፣ ሁሌ በእምነት ፊት ያላችሁን አምጡ። አንድ ጊዜ በወሊ መድኃኔዓለም አንዲት ዘመድ ቤት ውስጥ ነግረኝ ለማስቀደስ ገብቼ ቤት ሰራለሁ። ባሏ በህይወት የለም። ቤት ሰራተኛ ነች። 4 ልጆች ታስተምራለች። 138 ብር ብቻ ነበር የነበረ ኪሴ ውስጥ ቦርሳዬ ውስጥ እና ቅዳሴያችን ላይ ሆነን ወደ ምጽዋቱ ሲመጣ መድኃኔዓለም ታውቀዋለህ እንግዲህ ዳቦ መግዣ ነው ብሎ ኪሴ ውስጥ ያለው ብዬ አለፉት አለች፣ ምንም ሳልሰጥ። በኋላ ግን ተሰማኝ መኖሪያዬ ብር አይደለም፣ መኖሪያዬ ሰማይ አምላክ እናንተ ነብዬ ጠራሁትና 138ቱን ብር እንደገና ደግሞ ሳንቲሞችንም አራግፌ ጨመርኩ። ባዶ ቦርሳዬ ከመድረስ ወጣሁኝ ነው ሄድኩልኝ። ወደ ስልክ ተደወለልኝና ድሮም ማውቃት ትምህርት ቤት ፈልግሻለሁ ብላ ቀጠረችኝና ጋብዘችኝ። ከዛ መጨረሻ ላይ ልቤ አንድ እግዚአብሔር ገንዘብ አለ እኔ ጋር አንቺን አስባለሁ እግዚአብሔር ስጪ ብሎኛል መሰለኝ ላንቺ ብላ የታሸገ ፖስታ ወርውራልኝ ሄደች። እና ደነገጥኩኝ፣ ተቀበልኩ። ከዛ ወስጄ ስዘረዝረው 19 ሺህ ብር ነው። እና ምን ብላን የደወለችልኝ የእናንተ አምላክ 138 ብር ሰጥተው 19 ሺህ ብር የሚሰጥ ነው ብላን ትነግረኝ ነው። ታምራት እውነት ነው። ግን ያለን መስጠት ያስፈልጋል። ምንድነው ያለች ስላት ማሰሮ አለኝ ማድጋ አለኝ አለች። ዘይት ግን አልነበረም። ዕዳ መክፈያ አይደለም የምትበላው ምግብ አልነበረም። ግን የለኝም አላለች። አንዳንድ ሰው ትንሽ ሲጎለው ብዙ የለኝም ይላል አይደል? ብዙ የለኝም ይላል። ቅድም ወደ ለቅሶ ቤት እየሄድን ከአንድ ወዳጅ መምህር ጋር እየተነጋገርን ነበር። እከሌ መርካቶ ይሰራል፣ ስራ እንዴት ነው? ጥሩ ነው አለ። ስራ ሞቷል ብሎኛል አለ። ብዙ ጊዜ መርካቶ የሚሰሩ ሰዎች ስራ ጥሩ ሲሆን ሞቷል የምንለው ይለኛል። አንተ ነጋዴ ሞቷል የምንለው ስራው ጥሩ ሲሆን ነው። ስራው ጥሩ ሲሆን ጥሩ ነው ማለት ነው የሚገባው። እናንተ ነጋዴ ግድ የላችሁ ጥሩ ይሆናል ይላል። ሞታ ተጥሩ ቤታችሁ ተመልከቶችን ሴት ዘይት የላት ግን ማድጋ ግን አለኝ ያላትን አለኝ አለች። በህይወታችን ያለንን አለኝ ማለት አለበት። አለኝ ተመስገን ማለት አለበት። ታዲያ ቤተክርስቲያን ሄዳችሁ ለ10 ብር ትርፍ ምስጋና ካቀረባችሁ በምንድን ነው ምስጋና ተቀርቡ? አይደለም ብዙ ገንዘብ አትርፈን አይደለም፣ ውድ መኪና ነርተን አይደለም፣ ጥሩ ቤት ሰርተናል። 10 ብር አትርፈን ተመስገን ማለት መቻላለን። እግዚአብሔር ልጅ በትንሿ መስገናል። በጥቂቱ ታመን በብዙ ነገር ትሾማለህ ይላል። እግዚአብሔር የበረከት አምላክ ነው። እኛ ለበረከት ነው የሰራ። ተባረኩ ምድርን ግዟት ነው ያለ። መግዛት መባረክ ነው ለኛ። ግን ይህንን የሚሰጠን የህይወት ምስጢር ሲገባ ነው። ምስጋና ያለውን ነገር አለ ማለት መልመድ ያስፈልጋል። እና ያለኝ ማድጋ ይህና በርሽን ዝግ ያለ እምነቷ እንዳይረበሽ ነው። የውጭ ሰዎች ጎረቤቷ ለምንድን ነው ምን ያደርግልሻል ጌታ መጣሽ ዘይት ማሰጠሽ ብለው እንዳይረብሻል፣ እምነቷ ውስጥ ችግር እንዳይጥሉ በርሽን ወደኋላ ዝግ ያላል። አንዳንዴ እናንተ ብቻ እኔ ብቻ አንተ ብቻ አንቺ ብቻ ያለሽ እንዴት ነው ይችላል። ሰው ጋር ሄደ መጠበቅ ያስፈልጋል። እሱንም በጣም መሸሸግ ያስፈልጋል። አንዳንዱ ቤተሰብም ዘመድም አጋርም ምንም ሚስትም ባልም እምነት ሊያደክም ይችላል። ቀኝ የምትሰጠውን ግራ ኃይል ለምንድን ነው ጌታ ያለ? በቀኝ አምነ የሰጠውን ግራ እንዳይቃወም ማለት ትዳር አጋርም ሳይቀር አንዳንዴ ሊቃወም ይችላል። እና በር መዝጋት የሚገባን ቦታ ላይ ከእኛና እግዚአብሔር ብቻ የምንሆንበት ሰዓት ላይ እንደዛ መሆን አለበት። ምስጢራዊ መሆን አለበት። በቤታችን ይሁን ምስጢር መኖር አለበት። እኛና እግዚአብሔር ያለን እና በሩን ዘጋች። የተዋሱትን ማድጋ 2 ልጆቿ እያመጣ ይቀበሏታል። ዘይት ግን አልነበረም። የነበረው ማሰሮ ነው። ግን የሚታዘዝ እምነት ነው። የታለ ዘይቱ? ትቀልድብኛለህ ወይ አላለችው። ልበል ብትል ግን ትችላለች። ባዶ ማድጋ ከማድጋ መገልበጥ ምንድነው ጥቅሙ ብትል ትችላለች። ይኸውላችሁ ዘይቱ አለ
ባላችሁ እግዚአብሔር አለ። ማዲጋውን ይዞ መምጣት፣ ሰፋ አድርጎ ማሰብ፣ ሰፋ አድርጎ ማዘጋጀት፣ በእውነት ለልጆች ማመን ከራሳችን አልፈን ለሀገር ለወገን ማመን። ብዙ ማሰሩ መሰብሰብ ነው የሚያስፈልገው። ዘይቱ አለ። እኛ አምላካችን ትልቅ ነው። ሀገራችን ኢትዮጵያ ለምናት ትልቅ ናት። እኛ ኢትዮጵያውያን፣ እኛ ኤርትራውያን በጣም የተባረክን ህዝቦች ነን። ነገር ግን እግዚአብሔር ላይ ያለ እርግጠኝነት በጣም ደካማ ነው። መስተካከል አለ። ልባችን የውስጣችን ማሰሮ በደንብ መዘጋጀት አለ። በዘይቱ እንዲቀበል ዘይቱ ከሰማይ ነው። እቺ ሴት ዘይቱ ከሰማይ እንደሆነ ገብቷል። የኤልሳ አምላክ እንደሚያደርግ አመነች። ስለዚህ ግድ ዘይት ስለሌለ ረድኤት የለም ማለት አይደለም። ማሰሮ አይደለም ዕዳ የሚከፍለው፣ ዘይት ነው ዕዳ የሚከፍለው። ዘይት ነው የሚሸጠው። ግን ዘይቱን የሚቀበልበት ማሰሮ ልብ ነው። የሚያምን ልብ ነው። የተዘጋጀ የሚል ልብ ነው። የሚታዘዝ ልብ ነው። ያቺ ሴት ቅድም እንዳልኳቸው 138 ብር አውጥታ መስጠት 138 ማሰሮ ማዘጋጀት ነው። እግዚአብሔር ምን እንደሰጣት ሰምታችሁ ምሳሌ ነው። በብዙ ነገር በህይወታችን በመስጠት ብቻ አይደለም፣ በብዙ ነገራችን እግዚአብሔር ከኔ ጋር ይሰራል። አያገባኝም እንዴት እንደሚሰራ ለአሰራሩ ምክንያት አልሰጠም። ማውቀው ግን ውጤቱን ነው። እግዚአብሔር ይሰራል። ደመናም አታዩ፣ ምንጭም አታዩ፣ ሸለቆ ግን በውሃ ይሞላል ማለት ነው። ውሃውን ካላየውን እግዚአብሔር አይሰራ ማለት አይቻልም። ብዙዎቻችን ዘይቱን ካላየን ውሃውን ካላየን ብለን ቆመን ይቀራል። የታለ እግዚአብሔር እጅ የምንለው? እንደ ዓለም አሰራር ሰማይን የምንመዝነው። መባረክ ከፈለጋችሁ ባዶ ማሰራችሁ ይዛችሁ ትባርኩ። ሰፋ አድርጋችሁ አስቡ፣ ሰፋ አድርጋችሁ ጸልዩ፣ ሰፋ አድርጋችሁ ነው ትልቅ እንደምትቀበሉ ነው፣ ትልቅ እንደሚሰጣችሁ ነው። እግዚአብሔር ትልቅ አምላክ ነው። ትልቅ አምላክ ነው ያለው ኢየሱስ ክርስቶስ። መጋቢ ሰማያት ነው። ሰማይን የሚመግብ አምላክ ነው ያለው። በጥቃቅን ጉዳዮች አታልቅሱ። ሰፋ ያለ ልብ፣ ሰፋ ያለ ማሰሮ ያስፈልገዋል ሰው ልጅ። እግዚአብሔር ገለበጡ መጨረሻ ላይ አምጡ ስትላቸው አልቋል። የለም ማሰሮ አሉ። እሷ አለ ብላ ነው ያን ሁሉ ዘይት የሰበሰበች። ልጆቿ የለም ሲሉ ቆመ። የለምን ጥሉ፣ ያለንን እናካፍል፣ ያለንን እንስጥ። የለም አትበሉ፣ የለም አትበሉ። ቢኖር እንኳን ይላቀል ተጠቀሙ። አንድ ጊዜ ቤንዚን የለም የሚል ማስታወቂያ ብዙ ጊዜ እና ማዲያ ታውቃላችሁ፣ ነገር ሲያስቡ እንደዛ ያደርጉና ይዘጋሉ። እና አጋጣሚ አንድ ሰፈር ውስጥ በተደጋጋሚ ሲሄድ የለም ቤቱ ሁሉ የለም የሚል ማስታወቂያ ይባላልና ድንገት አንድ ቀን ኖረና ነዳጅ ሲቀዳ ባለቤቱ መሆኑን ሰማሁ። ጠራሁት። ቤት ላይ ሁሉ የለም የሚል ነገር አለ። ይሄ በረከት ሳይሆን እርግማን ያስገባል ቤት ውስጥ። ሲመጣ እናሳውቃለን በልና ጻፍ። ከዚህ በኋላ ነዳጅ ለምን የለም ትላለህ? አለ እኮ ነዳጅ አለ እኮ ዘይት እኮ አለ። ለምን ልባችንን ታጠፋዋለህ? መብራታችን የለም አልቋል፣ ብር የለም፣ በአስቤዛ የለም፣ ገንዘብ የለም፣ እንትን ዘይት የለም አትበሉ ቤተሰቦች። ካለቀም ሌላ ቋንቋ ተጠቀሙ። ያችሁ ዘጋው ነው የሚለው ምንጩ። የለም ሲሉ ቆመ። የለም ሲሉ ቆመ። እናንተ ነጋዴዎች፣ ኢትዮጵያ ነጋዴዎች ስራ የለም እያላችሁ ስራ አትግደሉ። ስራ አለ። በልተን ጠግበን ነፍተን ገብተን እንወጣለን። እግዚአብሔር ይመስገን። እኔ በልጅነቴ ከነበርኩበት የእናት አባት ከነበሩበት ዘመን ያሁኑ ዘመን በብዙ በመጠን ይበልጣል። ተሻለ እንጀራ እንበላለን፣ ጥሩ ምግብ እንበላለን፣ ጥሩ ልብስ እንለብሳለን። ከድሃው እስከ ባለጸጋው ቢያንስ ጥሩ ጨርቅ እንለብሳለን። እግዚአብሔር ከኛ ጋር አለ። የለም አትበሉ። ዘመናትን ሁሉ የለም ብሎ ይወርሰዋል። የለም ሲባል በረከትን ይከለክላል። እናች ሴት ዕዳዋን ከፈለች። ዕዳዋን የከፈለችበት ትልቁ አቅሟ መታዘዟና ለእምነት መታዘዟ። ለምን እንዴት ሳትል መታዘዟ። በኤልሳ አምላክ ላይ ያላት እርግጠኝነት
ደግሞ የባሏ እግዚአብሔር ናት። በዚህ ታሪኩ ብዙ ነገር እንደተማረ ተስፋ አደርጋለሁ። የሰማነውን በልቦናችን ጻፍልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነት፣ የጌታችን የክርስቶስ ብርሃን፣ የቤታችን ላይ በረከት፣ የምላት ጥበቃ አብሮን ይሁን። ኮሜንት አድርጉ፣ ላይክ አድርጉ። ይህ በጣም ወሳኝ ነገር ነው። ተነቀደም እያየሁት ነበር። ብዙ ሰዎች እያያችሁ ትምህርቱን ግን ጥቂት ሰዎች ናቸው ላይክ ያደረጋችሁት። ሰዎች እንዲሰሙት ያደርጋል። በፊት ይቀመጣል፣ ከሌሎች ያሰማል። እግዚአብሔር ይስጥልን። ሌላ መጻፍ ያለባችሁ ካለ ጻፉ። እግዚአብሔር ባርካችሁ። ቀሲስ አሸናፊ በማለት ሰላም